ስገባ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ኢንሻአላህ ያው ስሜ እንደምታውቁት ነው። የኔ ስም ኦፍ ኮርስ አደባባይ የወጣ ስም ነው። ኢብራሂም እባላለሁ። ያው ስለ አባቴ ስም ምናምን በኋላ ምናልባት ልመጣበት ስለምችል እሱን ይቆየኝና ለጊዜው በኋላ ላይ ምናልባት ከጠየቀኝ መመለስ ይሆናል ማለት ነው። እና ያው እንደምታዩኝ እኔ ኢብራሂም እባላለሁ። ከዛ ያው የንጽጽር ስራ እየሰራ ያለውን አላህ እንግዲህ በኢኽላስ ይቀበለናል ብለን ተስፋ አድርገን እየሰራን ያለን ወንድሞች ነን። አጠገባችን ካሉ ጋር ሌላ አይደለም። እኔ ኢብራሂም በቃ ይሄ ነው ኖርማሊ ስሜን ከማስተዋወቅ አንፃር ማለት ነው። ሌላ ጥያቄውን ኢንሻአላህ በኔክስት ማለት ነው። ማሻአላህ ተባረከላህ። ገና ስለ ስሙ ራሱ ሲነግረን በጣም ብዙ ታሪክ የምንሰማበት ወንድማችን መሆኑን የተገነዘብን ይመስላልና ፕሮግራሙ እያጓጓ መሄዱ ስለማይቀር አሁንም ከኛ ጋር አብራችሁ እየተከታተላችሁ ለሌላም ሰው ደግሞ ሼር ያደረጋችሁ ከዚህ የታሪክ ማህደር ላይ እንዲማሩበት ሁሉንም ሰዎች ኢንሻአላህ ጋብዟቸው። አሁን በድጋሚ ዊብሮ ወንድማችን እንኳን ደህና መጣህ። እስኪ ወደኋላ እንመለስና ወደ መጀመሪያው ታሪክህ እንመለስና ከትውልድ ቦታ እንጀምር። የት ነው የተወለድከው? እንዲሁም የቤተሰብ ወላጆች ሃይማኖትስ ምን ይመስል ነበር የሚለውን እነዚህ ሁለቱን ኢንሻአላህ አንድ ላይ አያይዘህ አንሳለንና እንቀጥላለን። ያው የተወለድኩት ድሬዳዋ የምትባል ሀገር ላይ ነው። እንግዲህ ሁላችሁም ታውቋታላችሁ ብለን እናስባለን። ድሬዳዋ ተወልጄ አድጌ ያው ሰፈሬን መናገር አይጠበቅብኝም። ሰፈር መናገር አግባብ አይመስለኝም እዚህ ቦታ ላይ እና አልሐምዱሊላህ ቤተሰቦቼ በአጠቃላይ ሙስሊም ናቸው። ግን የሚል ጥያቄ ደግሞ አለ። ያው ሙስሊም ናቸው በአጠቃላይ እናቴም ሙስሊም ነች። እናቴ አባት ቤተሰቦቼ በአጠቃላይ ሁሉም ወንድሞቼም አልሐምዱሊላህ። ምናልባት ሌሎች ወንድሞችና እህቶች ግን ይኖሩኛል። እሱም ምንድነው አባቴ ያው ሙስሊም አይደለም። መጀመሪያ እናቴን በሚያገባበት ወቅት ላይ መጀመሪያ ክርስቲያን ነበረ። ከዛ ለእናቴ ሰለም ያለው ብሎ እናቴን ያገባና እናቴን ካገባ በኋላ ድጋሚ ወደ ኩፍር ይመለሳል ማለት ነው። ሶ እናቴን ካገባ በኋላ ወደ ኩፍር ተመልሶ ያው ብዙ ስትራግሎች አልፏል በዛ መሃል ላይ ማለት ነው። ስፔሻሊ የኛም ያላባት ማደግ ብቻ ሳይሆን አላህ ዛሬ ላይ ምናልባት በዛ ሳይድ ሆኜ ልታዩኝ ይችል ነበረ። አልሐምዱሊላህ አላህ ለጠበቀኝ፣ በዛኛው ሳይድ ላላረገኝ አላህ በዚህኛው ሳይድ አድርጎ እንድቆይ ላረገኝ ማለት ነው። በዚህ አጋጣሚ ያው አባቴ ያው መቼስ ለራሳችሁ የምትወዱትን ለቤተሰቦቻችሁ ትመኛላችሁና ምን አድርጎ ነበረ እናቴ በምትሄድበት ሰዓት ያው በልጅነታችን ስለነበር ምን ያደርጋል ከነ ሁለታችንንም ታናሽ ወንድሜና እኔም ይዞ ማለት ነው እና ቸርች ሄደን አይኔ ላይ ነው አረሳው መቼም ሸራ ነገር አለ። ከዛ በጣም ሰዎች ተሰብስበዋል ምናምን። በነገራችን ላይ ኦንሊ ጂሰስ ነው አባቴ ማለት ነው። ፕሮቴስታንትም አይደለም፣ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን እምነት ተከታይ ነው። አላህ ሂዳያ ይስጠው፣ ሂዳያ እንመኝለታለን ማለት ነው። እና ሄድን እዛ በሆነበት ሰዓት ላይ ያው እናቴ ትሰማለች። እናቴ ሰምታ እየበረረች ነው የመጣችው። በተለምዶ አሁን በዚህ ሰዓት እዛ የሄድንበት ይዞን የሄደው አባቴ ሳቢያን የሚባል አካባቢ ነበረና እዛ ቦታ ላይ ነበረ ቸርቹ የነበረው። ከዛ እናቴ ይዛን ትመጣለች ማለት ነው። እንደዛ ተጫዋጩሃ ልጆቼን ብላ ብላ ይዛን መጣች ማለት ነው። ከዛ ወደ ቤት ከመጣን በኋላ በተለይ ደግሞ ታላቅ ወንድሜ አላህ ጀዛውን በጀነት ይክፈልልኝና ትልቅ በህይወቴ ላይ ትልቅ አስተዋጽኦ ካላቸው ሰዎች መካከል ዛሬ እዛኛው ጎዳና ላይ እንዳንሄድ አላህ በሱ በኩል ሰበብ ያደረገልኝ ትልቁ ባለውለታዬ ታላቅ ወንድሜ ነው። ታላቅ ወንድሜ በነገራችሁ ላይ በኋላ መጣበታለሁ። አነዛዛሪ ነው፣ የንጽጽር ሰው ነው። ኦኬ፣ ስለዚህ የንጽጽር ሰው ነው። ስለሱ በኋላ ምናልባት በሰፊው መመጣላችሁ ይሆናል። በሱም ምክንያት በአላህ ፍቃድ ሁሉም ነገር
ሊከሽ ችሏል ማለት ነው። አባቴም በዛ በኩል ያው ከእናቴ ጋር ተለያዩ። ለስንት ዓመት ለ11 ዓመት ሳንገናኝ ለረጅም ዓመት ያው ቅድም 11 እንዳልኳችሁ በጣም ረጅም ጊዜ ነው ያለ አባት አደግን። ያ ማለት እናቴ ግን አልሐምዱሊላህ ከእናትም ከአባትም በላይ ሆና ጠንካራ እናት ስለነበረኝ ብዙ ስራ እየሰራች ኢቭን ያው የእናቶች ነገር ታውቃላችሁ ብዙ ስትራግሎችን አሳልፋ ዛሬ ላለንበት ትልቅ ደረጃ እንድንበቃ አድርጋናለች። ለወግ ለማዕረግ በቅተን ኢንሻአላህ ብዙ ታሪኮችን በኋላ ላይ መመጣላችሁ ስለሆነ ያው እናቴ ለኔ ትልቁን ቦታና ትልቁን ድርሻ ነው የተወጣችልኝ። አላህ ጀዛዋን በጀነት ይክፈልልኝ ማለት ነው ኢንሻአላህ። ለማንኛውም ከቤተሰቦቼ ጋር የነበረው ባጭሩ ይሄንን ይመስላል ኢንሻአላህ። ማሻአላህ ተባረከላህ። ገና ጅማሮ ራሱ እየሳበ የመጣበት ነውና አሁን እኛ ለመደምደም ያክል ኢብሮ ልክ ከተወለደ በኋላ ሙስሊም ሆኖ ነው ያደገው ብለን መደምደም እንችላለን ማለት ነው። ያ ከተወለድኩኝ ጀምሮ ሙስሊም ሆኜ ነበር ያደግኩት። ያው ሙስሊም ሆኖ ማደግ ብቻ ሳይሆን የነበርንበት ስትራግል ለዛሬ ጥንካሬያችን ትልቅ ቦታ ነው ያለው። ምክንያቱም አንድ አካል ስትራግል ሲገጥመው ነው የሆነ ነገር ማወቅ የሚችለውና ትልቅ ቦታውንና ትልቁን ድርሻ ይወስዳል ስትራግል ያየህበት ነገር ማለት ነውና በተለይ ያ ፓርት ብዙ ስትራግል ነበረው። ያ ስትራግል ለዛሬ ማንነቴ ለዛሬ ቅርጼ አልহামዱሊላህ ረቢል ዓለሚን ትልቅ ቦታ ነው ያለው። ማሻአላህ ተባረከላህ። አሁን እዚሁ ባለህበት እዛው ከቤተሰቦች ጋር ኢብሮ ተወለደ፣ ከዛም በኋላ አደገ ሙስሊም ሆኖ በዛ ባለበት እየሄደ ያለ አካባቢው ላይ ትንሽ ችግሮች ነበሩ፣ ሚሽነሪዎች ነበሩናን የሚል አንዳንድ እንትኖች አሉ። እነሱን በደንብ እናነሳለን። ባደግክበት አካባቢ ላይ ሚሽነሪዎች እንቅስቃሴ ምን ይመስል ነበር? ይሄ ነገር አንተ ላይ ተጽዕኖ አላሳደረብህም ወይ? በምን አይነት ነበር ዲፌንስ ታደርግ የነበረው? ከወንድምህም ጋር ሊሆን ይችላል ወይም ደግሞ በራስህ ራሱ ሲያጋጥም እንዴት ነበር ዲፌንድ ልታደርግ የነበረው የሚለውን እስኪ ይሄንን በደንብ ዘርዘር አድርገህ የእነሱ አመጣጠስ እንዴት ነበረ፣ እዛ አካባቢ ላይ ምን ያክል ተጽዕኖ ፈጥሮ የሚለውንና በዛውም ደግሞ ለሙስሊም ማህበረሰብም እንዲነቃ የዳዋው ስራ ላይ በደንብ ደግሞ አስርጾ መሰረት ሆኖ እንዲሰራበት የሚያደርግ ደግሞ አንድ ላይ የተያያዘ ሀሳቦችን ኢንሻአላህ አንሳለን እስቲ በዚህ። አዎ በጣም ትልቁ ነገር ነው ይሄ። በነገራችሁ ላይ የሚሽነሪዎች ስራ በተለይ እኔ በነበርኩበት ኤሪያ ላይ ስፔሻሊ ሚሽነሪዎች የሚሰሩት ሰዎች ያልነቁበት ኤሪያ ላይ ነው። ሰዎች ንቃተ ህሊናቸው ደከም ያለበት ቦታ ላይ ነው መተው የሚሰሩት ይሄንን ነገር ማለት ነው። እና አስታውሳለሁ በነገራችሁ ላይ ይሄ ነገር ኢቭን ከአባቴ የሃይማኖት መቀየር በኋላ አንደኛው የሚሽነሪዎች ስራ ነው ብዬ ነው የማስበው። ምክንያቱም ወዲያውኑ እንደተቀየረ ምንድነው የተደረገው? ቸርች ነው እኛን ይዘውን መሄድ የተጀመረው ማለት ነው። ከዛ በኋላ እኔ ባደግኩበት ሰፈር ላይ ሀቂቀተን ነው የምላችሁ ብዙ ሰዎች ነበር የከፈሩት ማለት ነው እዛ አካባቢ ላይ። በተለይ ደግሞ ጎረቤቴ፣ ያው ስም ማንሳት አልፈለግም፣ ጎረቤቴ ድሆች ናቸው፣ ምንም ነገር አልነበራቸውም። ከዛ ምን ያደርጋሉ? ዱቄት ይሰጧቸዋል፣ የተለያዩ ምግቦች ምናምን። እኔ በአይኔ እያየሁት ያደግኩበት ማለት ነው። እና ከዛ ደግሞ አዲስ ህይወት የሚባል ትምህርት ቤት አለ። እዛ ትምህርት ቤት በማስተማር በተለይ ደግሞ እነሱ በነፃ ነው የሚያስተምሩት። እዛ የፕሮቴስታንቶች አካሄድ ነው እንግዲህ እንደምታውቁት። እዛ ነበረ ሲያስተምሯቸው የነበረው። ልጅቷን የሚያስተማሯት እዛ ነው። አንድ ሰው ነው ምሳሌ እየሰጧቸው ያለሁት፣ ሌላውን እናንተ ቂያስ ታደርጋላችሁ ማለት ነው። ከዛ በዛ ተማረች። ሃይማኖቷን አታውቅም እቺ ልጅ። ሃይማኖቷ ልክ አደግ ስትል ጥቅሙ ይይዛታል። ወዲያውኑ የነሱ የቸርች አገልጋይም ትሆናለች ማለትም እዛ ውስጥ ትቀመጣለች። ኖርማሊ መጨረሻዋ ኩፍር ሆነ ማለት ነው። አላህ ይጠብቀን። እንደዚህና ይሄን የመሳሰሉ አንድና ሁለት አይደሉም፣ ሶስትና አራት አይደሉም፣ በጣም ብዙ ናቸው። ይሄ በሰፈሬ ላይ ብቻ የነበረ እኔ እስከማውቀው በጣም በቁጥር እንደዚህ ብዬ መናገር ይከብደኛል። ግን አሉ በቃ ብዙ ሰዎች ነበሩ፣ ሚሽነሪዎች በጣም ነበር የሚንቀሳቀሱት ሀቂቀተን። ይሄንን ነገር እንደ ትምህርት እናንተ እንድትወስዱ የምፈልገው ነገር ካለ
በተለይ አካባቢያችሁ ላይ ነቅታችሁ ብታዩ ልጆቻችሁ የናንተ የዕለት ጉርስን ሳይሆን ማየት ያለባችሁ ልጆቼ ምን በሉ ብቻ ሳይሆን ልጆቼ ወደፊት ምን ውስጥ ይገባሉ፣ ጀሃነም ነው ወይስ ጀነት ውስጥ ነው የሚገቡት? ዛሬ የበሉት ምግብ ጀሃነም ነው ጀነት ነው የሚያስገባቸው የሚለውን ነገር ቤተሰቦች ብታዩ ነገ የምታለቅሱበት ነገር ነው የሚሆነው። ሐቂቀተን ዛሬ ልጄ እኮ እንዲሆነች እንደ አይነት እንትን ሆኖ እኮ እንዲሆነችብኝ የሚባለው ዛሬ ያኔ የከፈላችሁት ዋጋ ነው። ሰፈሪ ላይ በእርግጥም በተለይ እኔ በነበርኩበት አካባቢ ላይ በጣም አስቸጋሪ የነበረ ለመስማት ራሱ የሚቀፍ የሆነ በመረጃ ያልተደገፈ ግን በብር ብቻና ሰዎችን በድህነታቸው በግሮሯቸው መጥቶ ምን ነበር የሚያደርጋቸው? ያከፍራቸው ነበር በግሮሯቸው ማለት ነው። ኦኬ። ስለዚህ ይሄ በጣም ከባድ ነገር ነው። ኢንሻአላህ ለጊዜው ይሄንን ላርግና በሰፊው ሌላ ፓርት ላይ እንደምመጣበት እርግጠኛ ነኝ። ኢንሻአላህ ኢብሮ አሁን ይሄንን ሐሳብ ስታነሳልኝ እስቲ ትንሽ ደግሞ ኢብሮን እዛው ባለበት ድሬዳዋ ሀገር እዛው ባለበት ሆኖ ላሳድገውና አሁን ያለውን ኢብሮ እዛ ቦታ ላይ ይሰራ። አንተ አሁን እዛ ቦታ ላይ አሁን ባለህበት ዕውቀት አሁን ባለህበት እድሜ አሁን ባለህበት የዕውቀት ደረጃ ሆነ እዛ ቦታ ላይ ብትሆን ኖሮ ዲፌንድ ለማድረግ ምን ያክል ትክክል ነበር? ይሄን በጣም ማወቅ ፈለግኩኝ። ይሄ ከባድ ነገር ነው ሐቂቀተን እንደ እግር እሳት እንደዚህ እንደ እግር እሳት ነው የሚያቃጥለኝ ማለት ነው። አሁን ባለውበት ቦታ ሆኜ ያኔ የነበረው ነገር ቢኖር ኖሮ ብዬ ሳስብ ሐቂቀተን ሁለት ቦታዎች አሉ። በኋላ ስለመመጣበት አንደኛው ነው አሁን አልናገርም። የመጀመሪያው አካባቢ ላይ የነበረው ነገር ዛሬ ላይ ቢሆን ሐቂቃ በጣም ብዙ ነገር ነበረ መስራት የምፈልገው። የእግር እሳት ነው ለኔ አሁን ላይ ማለት ነው። የእግር እሳት በጣም ነው የሚያቃጥለኝ። ያኔ ቢሆን ኖሮ ወንድሞቼና እህቶቼን ለመታደግ አንደኛ የትምህርት ማስተማር ጉዳይ፣ ሁለተኛ ሙቃረናውን ሰፋ አድርጎ በተለይ ደግሞ አሁን ባለንበት ሁኔታ አሁንም በኋላ ላይ ስለመመጣለ ያው እንደ ተቋም ደረጃም አለን ድሬዳዋ ላይ አሁን ላይ እኔ እንጃ ምን እንደማደርግ ራሱ ሐቂቃ በጣም ከባድ ነው ለኔ እና ያው ከዛ ይባልም ግን ያኔ ያ ነገር ባይኖር ኖሮ ዛሬ እዚህ ባልደረሰን ነበር። ግን በአላህ ፍቃድ ስራዎች ተሰርተዋል። እኔም ሰርቻለሁ፣ ብዙ ፍሬዎችንም አፍርቻለሁ። አልሐምዱሊላህ ተማሪዎች አሉኝ፣ ወደ 50 ምናምን የሚጠጉ ተማሪዎች አሉኝ። እነዛ ተማሪዎቼ አሁን ላይ እኔ ከድሬዳዋ ሐሳብ እጅን አንስቼ ለነሱ ትቼዋለሁ። የነሱ ስራ ነው አሁን ድሬዳዋ ላይ ያለው ነገር። እነዛ ወንድሞቼ ናቸው የሚንቀሳቀሱት፣ እነሱም ፍሬ እያፈሩ ነው። አልሐምዱሊላህ ረብል ዓለሚን። አሁን ላይ ያኔ ቢሆን ኖሮ ምሰራው አሁን ላይ እየሰራ ያለውትን ስራ ብቻ ሳይሆን ከዚህ በበለጠ ሁኔታ ሰዎችን እየተወያየው እንደዚህ የሚያከፍሩትን ሰዎች ያው ራሳቸውም ይሰልማሉ ብዬ ነበር ማስበው በአላህ ፍቃድ። ለማንኛውም ይሄን ይመስላል ኢንሻአላህ። ያው ራንደም ኩዌስችን ስለሆነ ነው። ኢንሻአላህ እንኳን እዛ ኢብሮን ያመጣልን ሀገር ከዚህም በላይ ደግሞ ከኢብሮን በላይ ጀግና የሆነ ሰው እዛ ተፈጥሮ ኢንሻአላህ እነዚህ ነገራቶች በደም ሳፖርት የሚያደርግ ሁሉ ነገር የሚለውጥልን እንደ ድሬዳዋ ብቻ ሳይሆን እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ኢንሻአላህ ተለውጦ የእስልምና ባንዲራዎች የሚበለበት ጊዜ አላህ ቅርብ ያደርግልን ማለት ነው። አሁን ደግሞ እንመለስና ወደኋላ ልክ እንመለስ ለሚሽነሪዎች እዛ ቦታ ላይ በጣም ሰፍረው ነበር። እዛ ቦታ ላይ ትልቅ የሆነ ተጽዕኖ እያሳደሩ ነበር። ይሄንን ደግሞ አንተም ነግረህናል። የተለያዩ እንትኖችን ሙርተዶችን ራሱ እንዳሉ ተጽዕኖ በጣም እንዳሳደሩ እየነገርከን ነበር። አሁን ኢብሮ እዛ በነበረበት ሰዓት ላይ አባቱ መጀመሪያ ሰልሞ ነበር፣ ሰልም ያለው ብሎ ነበር። ከዛ በኋላ ደግሞ ተመልሶ ወደዛው ተመለሰ። በዛን ጊዜ በነበርክበት በልጅነት አይምሮህ ላይ ማለት ነው መስጊድም ትሄዳለህ ማለት ነው፣ አባት ጋር ደግሞ ወደ ቤተክርስቲያንም ትሄዳለህ እና እነዛ ሁለቱ ቦታዎች ላይ ልክ ስትሄድ አንተ የነበረህ በዛ በልጅነት አይምሮህ የነበረህ ለሁለቱ ያለህ አመለካከት ምንድን ነበረ? ቤተክርስቲያንም ሄጃለሁ ብለኸኛል ከአባቴ ጋር፣ መስጊድም ደግሞ እንደምትሄድ እዛው ነግረህናል። እና ሁለቱ ላይ ልክ ስትመሳስ ምን አይነት አመለካከት ነበር የነበረህ እዛ ቦታ ላይ ስትሄድ? ሀቂቃ ይህንን ለመናገር ከባድ ነው። በዛ ሰዓት ላይ ልጅ ነበርኩኝ። እውነታውን ስንነጋገር እኔ በዛ ሰዓት ላይ በተለይ ያው አባት ነውና አባት የሚወስድ ቦታ መልካም ነው ብለህ ነው የምታስበው መቼም ቸርች የሚወሰድ መስጂድ ማለት ነውና
በዚህ ጋር ያደግንበት ነገር አለ። በተለይ አያቴ በጣም ማለቴ ዲን ላይ በጣም ጠንካራ ናቸው። አያቴ አላህ ይርሐማቸው አሁን በህይወት የሉም እና እንደዚህ አይነት ነገር በጭራሽ ነው የማይፈልጉት። እንዲሁም እናቴም ጠንካራ ነች። ቤተሰቦቼ በእናቴ በኩል ያሉ ቤተሰቦቼ በጣም ዲን ላይ ጠንካሮች ናቸው እና የነሱንም ወይታ ያለ ኢቭን ዚክር ምናምን ሁላ ታስደርገን ነበር እናታችን እና እንዲበል እያለች ታስደርገን ነበር። አሁን ከዛ ደግሞ እዛኛው ደግሞ ስትሄድ ያው በእርግጥ በዛ ሰዓት ላይ ይሄ አእምሮ እንደዚህ ነው የሚባልበት አእምሮ አይደለም፣ ግን ቢሆንም ያው ውዝግብ ነው ብቻ መሀል ላይ የውዝግብ ቦታ ነው የሚሆነው። ግን ይህን ያህል አገናዝቤ ይሄ ነው ትክክል ያልሆነው ብዬ ልናገርበት የምችለው አእምሮ ላይ ብስለት ላይ አልደረስኩም በዛ ሰዓት። ለማንኛውም ግን ከዛ በኋላ ግን ሚሞሪ ላይ ቀርቶ ያ ነገር ብዙ ነገሮችን ማቃጨሉ አይቀሬ ነበርና እውነትም አልቀረም። ያን ነገር ብዙ ነገር ፈጥሯል። ኢቨን ከአባቴ ጋር ከተለያየን በኋላ የተወሰነ ጊዜ ተገናኝተን ነበረ። ከዛ ከ11 ዓመት በኋላ ተገናኝተን ነበርና ያ የተገናኘንበት ወቅት ላይ እኔ ብዙም ማገናዘብበት ነገር ላይ አልነበርኩም። ኦፍ ኮርስ ግን ቢሆንም በኋላ ላይ በደንብ መጣበታለሁ። እንዲሁ እናወራ ነበረ አንዳንድ ነገሮች ስለ ሃይማኖት ምናምን። እሱ ያው እኔም መሳብ ይፈልጋል፣ እኔም እምቢ ባይ ነኝ በዛ ሰዓት። ምክንያቱም የተወሰነ ነገር አውቄያለሁ ዲኔን ማለት ነውና ዲንን ማወቅ ብቻ ሳይሆን የተወሰነ ወንድሜ አነጻጻሪ እንደሆነ ነገር ያለው ቀደም አነጻጻሪ የሆነ ወንድም ያለው ሰው ደግሞ የሆነ ሂንት አለው ማለት ነው። የሆነ የሚያነበው ነገር አለ፣ የሆነ የሚይዘው ነገር አለ። በዛ አማካኝነት ነው እንግዲህ እሱንም የተወሰነ ዲፌንድ አድርጌ ተስፋ እንዲቆርጥ ያደረኩት ማለት ነው በአላህ ፍቃድ። ኤኒዌይስ ያን ይመስል ነበረ በነበረኝ ነገር። ያው የውዝግብ ጊዜ ነበር ያቺ ፓርት የስትራገልና አባትን የማጣት አንድ፣ ሁለተኛ ደግሞ አባትን ማጣት ብቻ ሳይሆን ያው በኩፍር ማጣት በጣም ከባድ ነው። ኖርማል ማጣት ይሻላል አንዳንድ ጊዜ። አላህ ሂዳያ ይስጠውና አላህ ሂዳያ ኖሮት አንድ ሰው ቢሞት ኢስ ኖርማል ነው። ግን አንድን ሰው በኩፍር ማጣት ማለት ሁለት ሞት ነው። አላህ ይጠብቀንና አላህ ሂዳያ ይስጠው። አሁንም ያ ነገር ትንሽ የስትራግል ጊዜ ነበረ። በዛ ወቅት ላይ በነበረ ሰዓት የስትራግል ጊዜ ነበረ ማለት ነው ለኔ ኢንሻአላህ። አሪፍ ሁኔታ ነው የገለጽክልን። እዚህ ጋር ወደ አምስት ሰዎች ይታዩኛልና ለሁላችሁም እንደ አማናነት ማስተላለፍ እንፈልገው ነገር አሁን ኢብሮ የተናገረው አንድን ሰው አንድ ነን ሙስሊም የሆነ ሰው ከእስልምና ውጭ የሆነ ሰው የምትወደው ከሆነ እስልምናን ወይም ሂዳያን ተመኝለት ነው ይባላልና ኢብሮ ለአባቱ ሂዳያን እየተመኘ ስለሆነ ከዚህ ውስጥ አላህ ተማታላ የአንዳችንን ዱዓ ራሱ ሊሰማ ስለሚችል ወደ አላህ ለበይክ ብለን ኢንሻአላህ ይሄንን ዱዓ እናድርግ ማለት ነው። እሺ አሁን ደግሞ ኢብሮ እናሳድገው ትንሽ ማገናዘብ አልቻልኩም ነበር አልክ። ለዛ እነዚህ ሁለቱ ነገራቶች ማመዛዘን አልቻልኩም። ብዙዎች አሁን እኔ ለምሳሌ የኔን ህይወት ወይ የኔን የወጣት ህይወት ሲታይ ወይ አቡበከር ሊሆን ይችላል ወይ የዛሩ ወይ የኢምራን ወይ የአንዳችን የወጣት ህይወት ልክ ሲታይ ያለን የህይወት መስመራችን ይሄ ሰውዬ ከሌላ ሰው ጋር ሲግባባ እንዴት ነው? ይሄ ሰውዬ ከነን ሙስሊሞች ጋር ሲግባባ እንዴት ነው? ይሄ ሰውዬ ከሙስሊሞች ጋር ሲኖር ከነሱ ጋር ሲኖር እንዴት ነው? ይሄ ሰውዬ ከትላልቅ ሰዎች ጋር ሲሆን እንዴት ነው የሚለው ብዙ ጊዜ አእምሯችን ላይ ይጠይቃል። አሁን ወደ ትምህርት ቤት ገባ፣ ትምህርት ተማርክ እና ትምህርት ቤት ስትማር የትምህርት ቤት ህይወትህ ምን ይመስል ነበር? ሙስሊሞችም ጋር ትገናኛለህ እና ከነሱ ጋር ያለህ ቁርኝነት እንዴት ነበር? ግንኙነት እንዴት ነበር? ድሬዳዋ ደግሞ ልክ ሲባል ብቻዬን ብላ የምትኖርበት አገር አይደለም። የማህበረሰብ ህይወት የማህበራዊ ህይወት የሚባለው በጣም የሰፋበት እና ስር የሰደደበት ነውና በቃ ሙስሊም ስለሆንኩኝ ከሙስሊሞች ብቻ የምትልበት ወይ ሙስሊም ስለሆንኩኝ እንደዚህ ለህ የምትከፋፈልበት ቦታ አይደለም። በቅርቡ ራሱ የሚሄዱ ሰዎች ወደዚህ ቦታ ላይ ልክ ሲመጡ የሚነግሩን በቃ ድሬዳዋ ካልሄዳችሁ ብሎ እንዲያጓጉን ነው የሚያደርጉትና አሁንም ነው ያኔ ወደኋላ ስንመለስ ራሱ ያለው ብቻ ሳይሆን ማለት ነውና እንዴት ነበረ ትምህርት ቤት ላይ ያለ ኮንትሪቢዩሽን እንዴት ነበር? ከዛስ በኋላ ደግሞ ከነን ሙስሊም ከሆኑ ጓደኞች ጋር ያለህ ግንኙነት እንዴት ነበር የሚለው ኢንሻአላህ አንድ ላይ ያንሳልን። this is the most hilarious የሆነ ነገር ነግራቸዋለሁ። ደስ የሚል ነገር አለው፣ የሚያስቅም ነገር አለው። this was the moment አንዳንድ ነገሮች ሊፈጠሩ የቻሉበት ጊዜዎች እነዚህ ናቸውና በተለይ ከመጀመሪያው ልጀምርና ቅድም እንደነገርኳችሁ ወንድሜ አነጻጻሪ ነው ብያቸዋለሁ። ያኔ እነ አቡ ሃይደር አላህ እድሜውን ያርዝምልንና
ከኛም ቢሆን ቆርጦ ለሱ ያርዝምልን። ማሻአላህ በጣም የምወደው ሰው ነው ኡስታዝ አቡ ሀይደር እና እነሱ በሚያነጻጽሩበት ወቅት ወንድሜም አነጻጻሪ ነበረ። ድሬዳዋ ላይ ብቻ ሳይሆን ሌሎች ቦታዎች ላይ ያነብ ነበረ፣ በእነዚህ ምክንያቶች ማለት ነው እሱም እና ብዙ ነገር አነብ ነበር። ቁጭ ብዬ አነባለሁ፣ እሱም ያነባቸውን ነገሮች አነባለሁ፣ መጽሐፍቶች። አንዳንድ በተለይ ደግሞ በዛ ወቅት ላይ ታስታውሱ እንደሆነ የሼክ አህመድ ዲዳት አላህ ይርሐማቸውና አላህ ጀነቱል ፊርደውስን ያስገባቸውና የእሳቸውን መጽሐፍ እንዲሁም የተለያዩ ነገሮችን አይ ነበር። በተለይ ደግሞ የነ ዶክተር ዛኪር ፒስ ቲቪ ቁጭ ብዬ መለከት ነበርና በተለይ ደግሞ እኛ ቤት ዲሽ የለንም እና ሌሎች ጎረቤቶች አለ። በጣም ወደው ጓደኛ አለኝ፣ ሙራድ ይባላል። በጣም ነው ወደው። በዚህ አጋጣሚ ከሰማ ይሄንን ነገር ልገልጽለት ፈልጋለሁ። እና ምንድነው የዛ ሰዓት እነሱ ቤት ሄጄ ቁጭ ብዬ ፒስ ቲቪ በቃ ቁጭ ብዬ ነበር የማይወቅ እንደዚህ ተተክዬ ማለት ነው። እና ያ እኔ ላይ ተጽዕኖ ፈጠረ። ትምህርት ቤትም እሄዳለሁ። በዚህ አጋጣሚ ትምህርት ቤት ስንሄድ ደግሞ እነዚህ ነገሮች መነሳታቸው ማይቀር ነው። እና 3 ጓደኞች ነበሩ። this is the moment እንግዲህ የሚያስቀው ፓርት አንደኛው ያው ስማቸውን ብጠራም ኖርማል ስለሆነ ችግር የለውም፣ የድሬዳዋ ልጆች ናቸው፣ ቅር አይላቸውም። አንደኛው ዳዊት ይባላል፣ ሌላኛው ዮናስ፣ አንደኛው ደግሞ ዳንኤል ይባላል። እና በጣም ክሎዝ ጓደኞቼ ነበሩ። ከዛ አብረን እየኖረን ምን ይፈጠራል እናነጻጽራለን፣ አንዳንድ ሃይማኖታዊ ጉዳዮችን እናወራለን። እና እያወራን ምናምን በተለይ ዳንኤል የሚባለው ያው ስሙን አንደኛው ከማል ባልጠቅስ ጥሩ ነበር፣ ቤተሰቦቹ ጓ እንዳይሉበት ይሄንን ከሰሙ ማለት ነው። ለማንኛውም አንደኛው ከመሃላቸው ስማቸውን አልጥራና ምን ይላል፣ በቃ ረጅም ጊዜ ነው የተወያየ ነው። ተወያየን። ከዛ እስልምናን እውነት መሆኑን አገኘው አለ። እሺ ለምን አትቀበልም? በቃ ስለማልኩት ከዚህ በኋላ ለምን አትሰልምም ስለው ያው ቤተሰብ እንዳባትም እንደናትም ማሳደጉኝ ዛሬ እንደገና ቤተሰቤን ምናምን አለ። መጨረሻ እንዴ በቃ አባትህ እኮ ቀብር ካንተ ጋር ይገባ ምናምን ስለው ኖ በቃ እኔ ደሜ ውስጥ ነው ኢየሱስ ምናምን አለኝ። በዛው እንትን አለ ማለት ነው ቶ እስልምናውን እነዚህ ነገሮች አንደኛው ሆኖ ሳለ ቀጠልን። በዚሁ እያነጻጸርንም እየተወያየን ምናምን ቀጠልን። ከመሃላቸው አንደኛው ነበረ። አንደኛው እኔ ወደፊት ነብይ ሆናለሁ ይለን ነበረ። አንደኛው ኦርቶዶክስ ነው፣ ሌላኛው ፕሮቴስታንት ነው። እና ነብይ ሆናለሁ ይለን ነበረ። የት አለ ዛሬ ነብይ ሆናል? እውነት እስቲ እንግዲህ ነብይነት ከራስ ሆኖ ከሆነ የሚሰጠው እስቲ ነብይ ከሆንክ እና ብዙ ተአምራቶችን አሳያለሁ ብለኸኝ ነበረ። አንተ ስምህን ጠራለሁ፣ ምክንያቱም ስለተናገርከው ኦፊሻሊ ዮናስ ይባላል። ካለ እውነት ተአምር የምታሳየን ከሆነ ና የሙታንን አስነሳና ተነጋግረን ነበረ። የተነጋገርነው ዛሬ ቀን ላይ አላህ እንደሚያበቃኝ እኔም ተናግሬ ነበረ፣ እሱም ተናግሮ ነበር። ስለዚህ ዕውቀታችን ትልልቅ ደረጃ ደርሶ ለውይይት እንደምንበቃ ሁለታችንም ተነጋግረናል። እንግዲህ የውይይት ጥሪ ያቀርብላለሁ ካለ ዮናስ፣ ምናልባት የምትሰማ ከሆነ ማለት ነው። እውነት አቅሙ ኖሮ ከኔ ጋር ዛሬ መወያየት ከቻልክ ያ ያወራንለት ነገር እውነት ከነበረ እስኪ ዛሬ ላይ ናና በልጅነታችን ያወራነውን ናና እስቲ እንየው ማለት ነው። እና ምን ብሎ የነበረ እቺ ነች የምታስቀኝ ሁሉ ጊዜ እኔ የዛሬ ዓመት ነው ምናምን ብሎ ሜትር ከ80 ሆናለሁ ብሎ ነግሮኝ ነበር፣ ቁመት ማለት ነው። እና ሜትር ከ80 ሆናልና ይሄ ትንቢት ለመናገር ምናምን እያሰበን እና ሆናልና ለመሆኑ ሜትር ከ80 በእርግጥም አልሆንክም አውቃለሁ። ስለዚህ ትንቢት አልተሳካም እና ምን ወያይ ከሆነ ምን ወያያለን። በዚህ አጋጣሚ ልናገር ብዬ ነው። ኤኒዌይስ ምንድነው በትምህርት ቤት ላይ በተለይ እነዚህ ነገሮች በጣም ጥሩ ተጽዕኖ ነበራቸው ለኔ፣ በተለይ ከነዚህ ጓደኞቼ ጋር በማሳለፍ ነገር። ከዛ 10ኛ ክፍል እዚህ ነው የተማርኩት አዲስ አበባ ላይ 10ኛ ክፍል ለም የሚባል ትምህርት ቤት ነው የተማርኩት። እዛ ስማርም ቁጭ ብለን እንደውም የምናነጻጽርበት ሁኔታው ነበር፣ ቁጭ ብለን ማለት ነው። እሱም ትልቅ ተጽዕኖ ነበረው። መጽሐፍቶችን እያገላበጠን የሚሽነሪዎች አካሄድ በጣም ስላሰጋን ነበር ወላሂ የምናደርገው። ልጆች ኢቭን በጺማቸው ሁሉ የሚገፉበት ሁኔታ ነበረ በዛ ወቅት ላይ ማለት ነው። እና
ሱሪ በማሳጠር ረገድም ብዙ ችግሮች ነበሩ። በዛ ምክንያት ንጽጽር ላይ የገባንበትም ሁኔታ ነበረ። ሌላኛው ቦሌ መድኃኔዓለም ትምህርት ቤትም ተምሬ ነበረ። እዛ ላይ ስማር ብዙ የምወዳቸው ጓደኞች ነበረ፣ ስማቸውን አልጠቅስም። እነሱ ልጆች በኋላ ላይ ምናልባት አላህ ሂዳያ ሊሰጥልኝ ብዬ ከምፈልጋቸው ሰዎች መካከል አንዳቸውን በኋላ እናገራለሁ። ሌሎቹን ያው ኢንሻአላህ። ለማንኛውም ትምህርት ቤት ላይ የነበረው በጣም ጥሩ እና ለኔ ትልቅ የሆነ መንገድ ጆርኒን ሊያሳምርልኝ የቻለ ትልቅ መንገድ ነበረ። በዛ መሃል የሚሽነሪዎችን ማካሄድ ቀላል የሚባል ነገር አልነበረም። ያ ነው። አሁን ኢብሮ የትምህርት ቤት ህይወቱን ሲያነሳ ሁላችንም ራሳችን መጠየቅ አለብን ብዬ የምገምተው ማለት ነው። እኛ እስቲ ትምህርት ቤት ይሄን ለውጥ አምጥቻለሁ ብዬ ማወራው ነገር የለም። ከታች ያለነው ራሳችንን ብንጠይቅ ብዙ የጎደለ ነገር ልናይበት እንችላለን። እና የኢብሮ ታሪክ በዚህ ብቻ አላበቃም። ትምህርት ቤት ላይ በዚህ ጀመርኩኝ አለ 10ኛ ክፍል ላይ። ከትምህርትም በተጨማሪ ደግሞ ለእስልምና እንዲፌል ለማድረግ ወደ ንጽጽር ውስጥ ገብተን የሚሽነሪዎች ጉዳይ በጣም አሳስቦናል ብለው ከጓደኞቹ ጋር ቁጭ ብሎ መጽሐፎችን ማገላበጥ ጀመረ። ኢብሮ አሁንም በዚህ አላበቃም። 12ኛ ክፍል ላይ እንትን ብሎ አላበቃም። አሁንም ኢብሮ ደግሞ ወደ ዩኒቨርሲቲ ደግሞ ከፋል። ኢብሮ ወደ ዩኒቨርሲቲ ስትገባ ኦልሬዲ የታወቀ ነው። ትምህርት ቤት ላይ ካለ ከቤት ምሳ ሊቆጠርልህ ይችላል። ከቤት ስትወጣ ወይ እናትህ ቻው ብላ ልትወጣ ትችላለች፣ ወይ ደግሞ በቃ የተመቻቸ ህይወትና የተመቻቸ እንትን ነበር የነበረው። ዩኒቨርሲቲ ግን ስትገባ ከአዲስ ኢንቫይሮንመንት ከተለያዩ አካባቢ ከሚመጡ ሰዎች ድሬ ብቻ ወይ አዲስ አበባ ብቻ አይደለም፣ ከተለያየ ከትግራይ ይመጣል፣ ከደቡብ ይመጣል፣ ከጋምቤላ ይመጣል። ከዛ ሁሉ ከሚመጣ ማህበረሰብ ጋር ላይ ትቀላቀላለህ። አማርኛ በስትክክል ማይችል ሰው ይሆናል፣ ወይ አማርኛ እስከነጨራሹ ማያውቅ ሊኖር ይችላል፣ ሌላ ቋንቋ ተናጋሪ ሊኖር ይችላል። ከነዚህ ሁሉ ሰዎች ጋር ላይ ተቀላቅለህ ደግሞ አዲስ ህይወት ጅማሮ ትጀምራለህ። ይህንን ስትጀምር መጀመሪያ ላይክ እንደ ህይወት የከበደህ ነገር ምንድነው እስቲ ብለን እናስበው። ወቅድም ስላላነሳ ነው ማለት ነው። ምናልባት ወደ አዲስ አበባ ስትመጣ እዚህ ከማን ጋር አረፍክ የሚለውን ነገር አንድ ላይ ማንሳት ፈልጌ ነበርና እሱን አንድ ላይ አያይዘህ ከዛ ዩኒቨርሲቲ ስትገባ አዲስ ህይወትን የጀመርከው ከአዲስ ሰዎች ጋር የተዋወቅከው ምን አርገህ እንዴት አግባባኸው? መጀመሪያ እስቲ ኢንሻአላህ። በመጀመሪያ ቅድም አንተ ያልከው ነገር ኳስ ምናምን በጣም የምወደው አንድ ጓደኛዬ ከታች አለና እየጻፈ ነበር ኳስ ምናምን እያለ። አዎ ኳስ በጣም ወድ ነበር። እኔ ራሴ እጫወት ነበረ። እሱንም ከማድረግ ጋር ነው እዚህ ስራ ውስጥ የነበር ነው። ኳስ የማይወድ ሰው የለም። በጣም ነበር የምንጫወተውና ጋሽ ሙኬ የሚባሉ አንድ ሰው ነበሩ። ከሳቸው ጋር ፕሮጀክት ሁሉ እንጫወት ነበረ እስከ ያው ሲ ምናምን ከዛ ቢ ምናምን ለሞክረን ነበረ ምናምን በቃ አልተሳካም። ኤኒዌይስ ትተናል። እና ዩኒቨርሲቲ የኔ ተርኒንግ ፖይንት ነው ብዬ አስባለሁ። በአላህ ፍቃድ በኋላ ምናልባትም መሰበስብበትን ነገር ካለ ኢንሻአላህ እንትን እላለሁ። እና ምንድነው ተርኒንግ ፖይንት ብለህ ካልከኝ ዩኒቨርሲቲ ውስጥ ዩኒቨርሲቲ ማለት ገና ከአገባቢ ልጀምርና ዩኒቨርሲቲ መግባት በጣም ነበር የምወደው በነገራችሁ ላይ ማለት በቃ ሚሽኔ ነበረ። ቅድም እንዳለው መጀመሪያ ጎበዝ ተማሪ ነበርኩኝ፣ ራንክ ምናምን ነበር የምወጣው። ከዛ በቃ ዩኒቨርሲቲ ገባው ማለት ነው። ግን ዩኒቨርሲቲ ስገባ የገጠመኝን አንድ ገጠመኝ ልንገራችሁና ወደ ዋናው ቁም ነገር እመጣለሁ። ዲላ ዩኒቨርሲቲ ነው የደረሰኝ የቴክኖ ወይ ደግሞ የሜካኒካል ኢንጂነሪንግ ምሩቅ ነኝ በነገራችሁ ላይ። እና ሄድን። እኔ ዩኒቨርሲቲ ማስበው ምንድነው በቃ ላይክ ትልቅ ነገር የሆነ ላይ ካላ በጣም በቃ አንዳንዴ ምናልባት የሆነ ውጭ ዓለም ላይ የምታዩት ነገር ነው። እና ሄድን ምናምን ከዛ ገባን ምናምን ማለት ነው። ከዛ የሆነ ኬላም ይመስላል በገመድ ተወጥሯል እንትኑ። ከዛ በባስ ደረስን ምናምን ከዛ ውረዱ ተባለን። እንዴ አልኩኝ እኔ በር የለውም ምናምን ማለት ነው። በር ምናምን የለውም በገመድ ተወጥሮ ምናምን ያለው። እንዴ አልኩኝ ደነገጥኩኝ እኔ በቃ ሀቂቃ ማታ ነው የደረስኩት ደግሞ ከነ ማለት ነው ጭቃ ነበረ። ያው የዲላ ዩኒቨርሲቲ ተማሪዎች ካላችሁ ታውቁታላችሁ። በተለይ ቴክኖ ላይ ገና እኔ ሁለተኛ ባች ነበርኩና ልክ ስንገባ ከነ ጭቃ ነው። በር ግቡ ተባልን። በቃ ሜዳ ነው፣ በቃ ነገሩ ሜዳ ነው። ዝም ብሎ ባስ መጣ ቆመ፣ ውረዱ ተባልን። ወረድን። ባጌን ተሸክሜ ምናምን እየሄድኩኝ ጫማዬ ሁሉ ወልቆ ካልሴን ጥዬ ውሃ ውስጥ ገብቼ ምናምን ከዛ የሰው ዶርም ገብተን ምናምን ቁጭ ብለን እንደዛ ነው ያሳለፍነውና ገና ሲጀመርም ስትራግል ነበረው።
ዩኒቨርሲቲ በጣም የሚገርም ቦታ ነው። ከዛ በኋላ አንድ ላይ እዚህ አዲስ አበባ አብሬያቸው የነበርኩ ልጆች ምናምን ተሰብስበን የተወሰኑ የማውቃቸው አንድ ላይ ገባን ማለት ነው። እዛ በነበርኩበት ወቅት ላይ እናወራ ነበር ከልጆቹ ጋር። በተለይ የዛን ሰዓት ትንሽ ጎልበት ብያለሁ በንጽጽሩ፣ የተወሰነ ነገር እናወራ ነበር። ከዛ እያወራን በነበረበት ወቅት ላይ አልሐምዱሊላህ ረቢል ዓለሚን ጀማዓ ሰላት በተለይ ሱብሂ ሰላት ወደ ነበርና ሰርፕራይዙ ምን መሰላችሁ? ኪታብ የሚባል ነገር አላውቅም። I didn't know ኪታብ ስሙ ራሱ አላውቅም። ዩኒቨርሲቲ እስከምገባበት ወቅትና ቀን ድረስ ኪታብ ምን እንደሆነ አላውቅም። ኪታብ ታውቃላችሁ? ከቁርአን ውጪ ከንጽጽሩ ውጪ ኪታብ ምን እንደሆነ አላውቅም ነበር። ዩኒቨርሲቲ ስገባ ኪታብ ታውቃላችሁ? አቂዳቱል ዋሲጥያ አሁን የምንለው ኪታቡ ተውሂድ በሉት ሌሎችም ማለት ነው። ከዛ ሱቢ ሰላት ሄድና ቁጭ እላለሁ። ከሱቢ በኋላ ቁጭ ብዬ አዳምጣለሁ ዳዕዋ ምናምን። እኔ ዳዕዋ ነው የሚመስለኝ። ቁጭ ብዬ አዳምጣለሁ። ለካ ኡሱሉ ሰላሳ ቁጭ ብዬ ጨርሻለሁ አጋጣሚ ማለት ነው። እና አላህ እድሜውን ያርዝምልኝና በጣም የምወደው አንድ የወሎ ኡስታዝ አለ። ኡስታዝ ሐሺም ይባላል። በጣም የዓሊም ልጅ ነው። ዓሊም ናቸው አባቱ። እሱ ነበር እንግዲህ ያንን ነገር የጋበዘኝ ማለት ነው። በጣም ላመሰግናቸው ከምፈልጋቸው ሰዎች መካከል ዩኒቨርሲቲ ላይ ኡስታዝ ሐሺም እና ኡስታዝ ሸምሱዲን አረቡ የሚባል በጣም የምወዳቸው ሁለቱም ማለት ነው። ሀቂቀተን እርግጠኛ ነኝ ይሰሙኛል ካሉም ለኔ ትልቅ በቃ በህይወቴ ላይ ዛሬ እንድደርስ ካረጉኝ ሰዎች መካከል የነሱ አስተዋጽኦ ነው ያለው እና ኡስታዞቼ ናቸው። የመጀመሪያ ኡስታዞቼ በህይወቴ የመጀመሪያ ኡስታዞቼ ናቸው። እና ከዛ በኋላ ነው እንግዲህ ኪታብ ምን እንደሆነ ካወቅኩኝ በኋላ ቁጭ ብዬ ከሱ ጋር መቅራት ጀመርኩኝ። ቁጭ ብዬ ከሱ ጋር ስትራግል አንድ ዶርም ሆነን አልሰማም ብዬ በቃ የሙጥኝ ብዬ እሱ ስር ቁጭ አልኩኝ። አስቀራኝ አልሐምዱሊላህ። አላህ ጀዛውን በጀነት ይክፈልልኝና ማለት ነው። እንዲሁ እየቦዘንኩም ቢሆን ማለት እየቦዘንኩ ስላችሁ በቃ በጣም የሚያስቀኝ ማለት ሃፍ ላይፍ ነበርና ሃፍ ላይፍ ላይ ሜካኒካል ኢንጂነሪንግ እንትን ውስጥ ነበርኩኝ ኳስ እና 7 ቁጥር ላይ ነበርኩኝ እና እዚህ ጋር ኢብራ ብዬ ጽፌበታለሁ። ፀጉሬ ምናምን እንደዚህ ነው የተቆረጥኩት እላችኋለሁ። ከዛ ግን አልሰማም ኪታብ ምናምን። ከዛ ቁምጣ ለብሼ ማሊያውን ለብሼ ቡሉጉል መራም ኪታብ ይዤ ቁጭ እላለሁ ማለት ነው መስጂድ ውስጥ ማለት ነው። እና ከሚያስቁኝ ገጠመኞቼ መካከል ይሄ ነው። ግን አልሐምዱሊላህ በዛ ሰዓት የነበሩ ሰዎች እኔን ባለመግፋታቸው ምክንያት አንተ እንዴት እንደዚህ ለብሰህ እዚህ ትመጣለህ ውጣ ቢለኝ ኖሮ ከዛ በኋላ እዛ መስጂድ ተመልሼ አልመጣም ነበር። ግን እነሱ ሰዎች ዝም ማለታቸውና እዛ ቦታ ላይ እንድቀመጥ ያንን እድል ማመቻቸታቸው ሐቂቃ ለኔ ትልቅ ለውጥ ነበር። ያው ከዛ ኪታብን ቀራው ቡሉጉል መራምን መስቀራ ነበረ ምናምን። ከዛ ወደ ሀገሬ ስመለስ ነቅቻለሁ። ያው ፍሬሽማን ከሄድኩኝ በኋላ ወደ ሀገሬ ሲሄድ ስለነቃሁኝ ሀገሬ ላይ ዒልም መፈለግ ጀምሬያለሁ። ክረምት በሚሄድበት ወቅት ላይ ማለት ነው። ከዛ ራፒዲዮ ምናምን ብዙ ነገሮችን አቆምኩኝ። በቃ ያለኝ ነገር ከዛ ተለወጥኩኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። የኔ ትልቁ የመጀመሪያ ለውጥ ዩኒቨርሲቲ ላይ ትልቁ ለውጥ ማለት ነው። እንደዛውም የንጽጽር ጉዳይ ዩኒቨርሲቲ ላይ ነበረ። በደንብም ዝም ብዬ ስሞክር የነበረው በተለይ ቀደም እንዳልኩ ዶርም ላይ ከልጆች ጋር ብዙ አውራ ነበረ። እንደ እግር ቅድም ሁለተኛው ይሄ ነው። ዩኒቨርሲቲ ላይ አለመስራቴ በጣም ነው የሚቆጨኝ ሀቂቀተን። ዩኒቨርሲቲ ላይ አለመስራቴ ዛሬ ላይ ወደኋላ መመለስ ሁለት ነገሮችን መልስ ብባል የምመልሳቸው ምፈልጋቸው ነገሮች ካሉ አንደኛው በአገሬ ላይ የነበረውን ነገር ቅድም ባልከኝ መሰረት ያኛውን የአገሬን ጉዳይ መለወጥ፣ ሁለተኛ ደግሞ ዩኒቨርሲቲ ላይ የነበረኝን ነገር አለመለው ማለቴ በቃ ያ ደግሞ ያማል ሀቂቃ በጣም ነው የሚያማው። እና አሁን በቅርብ ተገናኝተን ነበረ ከአሚራችን ጋርና እሱንም አላህ ጀዛውን ይክፈለው በጣም ነው የምወደው። እሱንም እንዴት ያኔ ብሎ ወቀሰኝ ሀቂቃ። እንዴት ያኔ እያወቅ እንዴት ዝም አልከን ብሎኝ ሀቂቃ አሁን በቃ የዛሬ 3 ቀን ነው ምናምን ነው የወቀሰኝ። እንዴት እንደዚህ ታደርጋለህ? እና እኔም እውነት በጣም የሚቆጨኝ ነገር ካለ ዩኒቨርሲቲ ላይ ለመስራት ነው። እና ዩኒቨርሲቲ ያላችሁ ሰዎች ይህንን ለእናንተ ነው የምመክረው።
ዩኒቨርሲቲ ላይ ያላችሁ ሰዎች ዩኒቨርሲቲ ላይ የማይለወጥ ሰው ማለት ነው የትም ሊለወጥ አይችልም። ሀቂቃ ዩኒቨርሲቲ ወደ መጥፎም ለመሄድ የሚፈልግ ሰው ካለ መንገዱ ገር ነው፣ ክፍት ነው። መልካሙን መፈለግ የሚፈልግ ካለ መንገዱ ገር ነው፣ ክፍት ነው። ኦኬ ቂራአቶች አሉ፣ ንጽጽር ራሱ አለ፣ ብዙ ነገሮች አሉ። እነዚህን ነገሮች መጠቀም የምትችሉና ራሳችሁን መለወጥ የምትችሉት ዩኒቨርሲቲ ላይ ነው። ሀቂቃ ከወጣችሁ በኋላ ይቆጫችኋል። ወላሂ ከወጣችሁ በኋላ ትልቅ ቁጭት እንደ ዩኒቨርሲቲ የሚያንገበግብ ነገር የለም። ህይወታችሁ ዩኒቨርሲቲ ላይ አንዴ ከተበላሸ ከዛ በኋላ ላይስተካከል ልንገራችሁ ነው። ለምንድን ነው መሰላችሁ እንዲህ የምለው? በእርግጥ ይስተካከላል፣ ግን አብዛኛው ላይስተካከል። እዛ የገባ ደና ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ተግባባና? ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ኖርማል በቃ ትክክለኛ ሰው ሆኖ ገብቶ ጫት ቃሚ፣ ጠጪ ምናምን ብዙ ነገሮችን ይሄ አይጠቅማችሁም። እንደዚህ አይነት ነገር ውስጥ የሚከታችሁ ወንድም ጓደኛ ካላችሁ ሊቭ ይመላው ተውት። በቃ እሱ እናንተ አይደለም። ወላሂ ነው የምላችሁ። ዩኒቨርሲቲ ላይ አቅማችሁ የሚችለውን ነገር ለዩኒቨርሲቲ አገልግሉና እዛ ቦታ ላይ ሂዱና እስቲ የዳዕዋውን አካሄድ። ወላሂ በጣም የሚገርም መዋቅር ነው ያለው እዛ ዩኒቨርሲቲ ውስጥ። የሚገርም መዋቅር ዳዕዋና ኢርሻድ አለ። ኧረ በጣም ብዙ ነው ያለው። ሀቂቃ በጣም ብዙ ነገሮች ነው ያሉት። ሶ ዩኒቨርሲቲ የምትችሉ ከሆነ የመለወጫ ሀገራችሁ ነው። ስለዚህ እኔ በአልሐምዱሊላህ ትልቁን ለውጥ ያገኘሁት፣ ትልቁን የህይወት ምዕራፌን ያገኘሁት፣ ትልቁን የኢማን ጥፍጥናን ያገኘሁት ዩኒቨርሲቲ ላይ ነው እና ይህንን ነገር ምናልባት ከኔ ብቻ ሳይሆን ከብዙ ወንድሞች ተሞክሮ ልትወስዱባቸው የምትችሉት ነገር ነው። ከዛ በኋላ ነው እንግዲህ ልብ አድርጉ፣ ከዛ በኋላ ነው ኪታብ አሳድጄ ብዙ ነገሮችን ለመቅራት የሞከርኩት ማለት ነው። ከዛ ከወጣው በኋላ ኡስታዝ ራሴ ግሌ ኖሮኝ ቁጭ ብዬ እሱ ላይ እየቀራሁኝ ምናምን ነው ራሴን ያሻሻልኩት። ያለ ቂራት ህይወት የለም። ንጽጽር ላይ የምትሰሩ ወንድምና እህቶቼ በዚህ አጋጣሚ አንድ ነገር ልምከራችሁ። ንጽጽር ያለ ኪታብ አይሆንም። ንጽጽር ቁጭ ብለህ ኡስታዝ ስር ካልቀራ ዝም ብሎ የሚመጣ የንጽጽር ዕውቀት የለም። ኦኬ ባህላዊ ንጽጽር ነው የሚሆነው። ያለዛ ትክክለኛ ንጽጽር አይሆንም። እሱ ብቻ ሳይሆን አደብንም ነው የምንማርበት እዛ ላይ። አደብ የሌለው ንጽጽር ራሱ የወደቀ ንጽጽር ነው። ሐቂቃ ነው የምላችሁ። ስለዚህ ኡስታዝ ስር ቁጭ ብላችሁ ከኡስታዞች ተምራችሁ ኪታቦችን አውቃችሁ ለሰዎች ማስቀራት የምትችሉበት ደረጃ መድረስ ራሱ መቻል አለባችሁ። በዚህኛው ብቻ ሳይሆን በዚህኛው ጎበዝ ልንሆን ይገባል ነው የምላችሁ። ስለዚህ ንጽጽር ላይ ያለን ወንድምና እህቶችም ያለ ኪታብ ህይወት የለም። እስቲል ነው የምላችሁ። እየሰራንም ቢሆን መቅራት አለብን። ለራሳችን ጊዜ ማንሰጥ ከሆነ ውድቀት ነው። ሐቂቃ ነው የምላችሁ፣ ውድቀት ለራሳችን ጊዜ ማንሰጥ ከሆነ። ምክንያቱም ጊዜ እየሰጠን ያለ ነው ለኡማው ነው። ኦፍ ኮርስ ኡማው ደግሞ የምንጠቅመው የእውነት የተሟላ እውቀት ሲኖረን ብቻ ነው እና ሐዲስ ኪታቦችን፣ የአቂዳ ኪታቦችን፣ የፊቅህ ኪታቦችን፣ ሌሎችንም መቅራት ይኖርብናል ከሚለው አንፃር ነው ዩኒቨርሲቲ ላይ የነበረኝ ሰፋ ያለ ነገር ያረኩት። እውነት በእኔ ህይወት ላይ ትልቅ ትርጉም ስለነበረው ነው እና ይሄን ይመስላል ሼኻችን ያስፈልገዋል ማለት ነው። እነዚህን ሶስቱን ነገራቶች አንድ ላይ ይዘን ወደዚህ እውቀትም ለመርጨት ከመጣን አንጎልም ማለት ነው እና ኢንሻአላህ እስልምና ደግሞ በደንብ የሚያግዘን፣ እስልምና ደግሞ በደንብ እኛን ፎሎአፕ የሚያደርገን እምነት ደግሞ ስለሆነ ኢንሻአላህ ሁላችንም በዚህ ነገር ላይ በደንብ ልንበረታታ ይገባል። በተለይ ንጽጽር ላይ ያለን ወንድሞች ማለት ነው። ኢብሮ አሁን መጀመሪያ ተወለደ ድሬዳዋ። ከዛ በኋላ እዛ ሆኖ ከአባቱና ከእናቱ ጋር ያለውን ስትረግል አየ። እሱን አልፎ ደግሞ ሁለት አይነት ቦታ እዛም ቤተክርስቲያን ይሄዳል፣ በዚህ በኩል ደግሞ ወደ ሙስሊሞችም ደግሞ ይመጣል። ይህንን ሙሉ አገናዝቦ ወደ ትምህርት ቤት ገባ። ትምህርት ቤት ደግሞ ከገባም በኋላ እዛ ያለውን ነገር በትንሹም ቢሆን አይቶ 10ኛ ክፍል ሲገባ ለምን የሚሽነሪ ነገር ብሎ በዛ በለጋ እድሜው በ10ኛ ክፍል ባለበት እድሜው ላይ ይህን ሁሉ ነገር አገናዝቦ ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ ገብቶ ብዙ ስትረግሎችን ያየበት፣ ብዙም ደግሞ የህይወቱን ዋና መሰረት የሚባለውን ነገር ደግሞ ያገኘበት ጊዜ ነበረ። ኢብሮ እዚህ ላይ ብቻ ያቆመ አይመስለኝም። ከዛ በኋላም ብዙ ነገራቶችን ያሳለፈ ይመስለኛል። ካደገ በኋላ ምን መጣ፣ ከዩኒቨርሲቲ በኋላስ ምን መጣ የሚለውን በኋላ ላይ የምናያቸው ነገራቶች ሲሆኑ አሁን እስቲ አንድ እዚሁ ባለህበት ኢብሮ እና ያይዝና ወደ ቤተሰቦቹ ጋር እንምጣ። ወንድምህ ላንተ
ጥሩ መሰረት የሆነ ጥሩ ደግሞ አንተን እስልምና ላይ አሁን ባለውበት እዚህ ቦታ ላይ በመገኘት ዋናው ምክንያቱ ወንድሜ ነው ብለህ ነበረ። ዩኒቨርሲቲ ላይ ከገባህ በኋላ ከወንድምህ ጋር እንዴት ነበረ ግንኙነታችሁ የነበረው? ከሱ ጋር ያለውን ነገር ሹራ አድርጋችሁ ነበር ወይ? ለዲን ወይም ደግሞ ለኪታብ ደግሞ እዛ ዒልምን ስትፈልግ ወደ ሀገር ስትመለስ ለዒልምን ስትፈልግ ለእረፍት ስትመለስ ማለት ነው ከወንድምህ ጋር ያለህ ኮኔክሽን ምንድን ነበር? ከሱ ጋርስ ደግሞ የንጽጽር እንትኖችን ሄደህ አድርገህ ወይ ተከታትለህ ታውቃለህ ወይ የሚለውን እናይና ከዛ ይሄን ሁሉ ከጨረስን በኋላ የመጀመሪያ ንጽጽርህ እንዴት ነበር ከማን ጋር ነበር የሚለውን ደግሞ ኢንሻአላህ እናየዋለን ማለት ነው። ንጽጽር ኖርማሉን ሳይሆን ፕሮፌሽናል የሆነ ንጽጽር በኪታቡ በእንትኑም ደግሞ ዩኒቨርሲቲ ላይ ያለ የጀመርክ ይመስለኛልና እንዴት እንደሆነ እናየዋለን ኢንሻአላህ። ድምጽ ለሰማት ሀብታም። እሺ ኢንሻአላህ በጣም የሚገርም ነው። እንግዲህ ሐቂቃ ወንድሜ ማለት ለኔ በጣም ትልቅ ቦታ ያለው ነው። ታላቅ ወንድሜ አላህ ሀያቱን ያርዝምልኝ፣ አላህ ጀነትን ይመንዳው። ምክንያቱም ለሱ ጀነት እንጂ አልመኝም። ይሄ ለኛ የጀነት መንገድ ነው የሆነንና ሐቂቃ ማንም እንደሱ ያስተማረኝ የለም። ህይወትን ሙሉ ነው ያስተማረኝ። ሲጀመር ህይወትን ሙሉ ነው ያስተማረኝ እንጂ ንጽጽርን ብቻም አይደለም። ገርቶናል። ከቤት እንዳንወጣ ይቆጣጠረን ነበር። የት ነበርክ? ምን እየሰራህ ነበር? ኢቨን ከመንገድ ላይ ብር አንስተን አናውቅም። እኛ ብር አንስተን እንኳን ከሆነ ብሩን እንኳን ይዘን ነበረ ምን መጣው ለሱ ማለት ነው። በዚህ ልክ ነበር የገራን ማለት ነው። እና ንጽጽር ሲያደርግ በእርግጥም አይቼዋለሁ። በጣም ጎበዝ ነው ማይንዱ። እኔ ዛሬ ቲክቶክ ላይ ሚዲያ ላይ አለመታወቁ ይቆጨኛል። ሀቂቃ በጣም ነው የሚቆጨኝ ወላሂ። ሁሉ ጊዜ ምን አለ ቢያውቀው ሰው ብዬ ከምመኛቸው ሰዎች መካከል አንደኛው ታላቅ ወንድሜ ነው። ዛሬ ላይ ንጽጽሩን እየሰራ አይደለም፣ ግን ለኔ ባክግራውንድ በጣም ትልቅ መሰረት ነው የሆነኝ። አስተማሪ ነው ከማንም በላይ እኔ አስተማሪ እሱ ነው፣ ወንድሜ ነው አስተማሪ። እና አንዳንድ ንጽጽሮች የሆነ እያረኩ ምናምን ሲከብደኝ እንዴት ነው ይሄ ነገር ምናምን እያልኩኝ ሁሉ እጠይቀው ነበር። ሀቂቃ በዛን ጊዜ ስለ ኒቂያ ጉባኤ ይነግረኝ ነበር። በዛ ጊዜ ማለት ነው ያነብ ነበረ። እና ሐሰን ታጁ የሚጽፉ መጽሐፍ የሆነ አይ ቲንክ ስሙን አላስታውሰው፣ ከዚህ በፊት ሚሽነሪዎች የጻፏቸው መጽሐፍ የሆነ አለ ቴቄል ነው ምናምን የሚባል መጽሐፍ የሆነ አለ። ብቻ ኤኒዌይስ ነብያችንን የሰደቡበት አንዳንድ መጽሐፍቶች አሉ። እነሱን ወይ አውቂ ሚታነሳ አይ ነው የሐመር ተዋህዶ ቢለው ያ ኦፍ ኮርስ ትክክል። ጀዛከላህ ኸይር። እነዚህ መጽሐፍቶች ወንድሜ እያነበበ ምን ያደርግ ነበር? ኢቨን መልስ ሁሉ ለኔ ያጫውተኝ ነበር፣ ይነግረኝ ነበር። እና ያው የኔ የማይንድ ብስለት ነው እንጂ በዛ ሰዓት በጣም በቃ በዛ እድሜ ብዙ ነገሮችን ያወራኝ ነበር ምናምን። እና ሲያወራ ራሱ እንትን ሲል ደብተር ነበር፣ ሙሉ ደብተር ማለት ነው ያነጻጸረበት ደብተር። እኔ ነኝ ደብተሩን የወረስኩት፣ የሱን ደብተርም እኔ ነበርኩ የወሰድኩት ከዛ በኋላ ማለት ነው። እና ውይይት ሲያደርግ ያየሁት ከአባቴ ጋር ነው። የመጀመሪያውን ውይይት ሲያደርግ ያየሁት ከአባቴ ጋር ነው። አንድ ቃል ሐቂቃ አንድ ቃል ነው የተናገረው፣ አፉን ያዘጋው። አላህ ሂዳያ ይስጠው ለአባቴም። ግን አባቴ በነገራችን ላይ ቀላል የሚባል ሰው አይደለም። አገልጋይ ነው፣ ፓስተር ነው። የእንትን ምንድነው የሚባሉት እነዚህ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን አገልጋይ የሚባል ሰው አገልጋይ እና እዛ ውስጥ ያለ ሰውን በዛ ጊዜ ላይ ሐቂቃ በአንድ ቃል ነው አፉን ያዘጋው። ደነገጠ። እሱም ይሄን ያክል በቃ እንደዚህ ያቃል ብሎ አልገመተም ምናምን። ከዛ አይቼ እመጣለሁ ነው ያለው። አይቼ እመጣለሁ ብሎ ነው የተናገረው። የመጀመሪያውን ውይይት ያየሁት ከሱ ጋር ነው። ሌሎችንም ብዙ ውይይቶችን አድርጓል። ከምህረት አብ ጋር ተወያይቷል። በነገራችን ላይ ምህረት አብ ምናልባት አሁን ላይ ባለው ሁኔታ ምንም አይነት እዚህ ግባ የሚባል ሰው እንዳልሆነ ነው የምናውቀው በዚህ ሰዓት። በዛ ሰዓት ግን ፌመስ ሰው ነበረ። ከሱ ጋር እዚህ አዲስ አበባ ድረስ መጥቶ ከሱ ጋር ሁላ ተወያይቷል። እና ያው ሰዎች አያውቁትም፣ ግን እሱ በጣም የሚታወቅ ሰው ነበረ በኔ በቃ እና ራሱ የሚደብቅ ሰው ስለሆነ ነው። ኤኒዌይስ እና የኔ የመጀመሪያ ውይይት ብዬ የምለው ደግሞ የመጀመሪያ ውይይት እንደዚህ ኦፊሻል ነገር አላረኩም። ያው ቲክቶክ ላይ በተለይ እና ቴሌግራም ላይ ነው በዋነኝነት። በአካል ግን አንዳንድ ራንደም የሆኑ ውይይቶችን አረግነ። በተለይ ዩኒቨርሲቲ ላይ ይመጡ ነበረ። ሀቂቃ በጣም ተመልከቱ የእነሱን አካሄድ።
ይገርመኛል። እኔ ባጢል እንደዚህ ሲንቀሳቀስ ሐቅ ግን እንደዚህ ያለ የማይንቀሳቀስበት ሁኔታ ይገርመኛል። መስቀላቸውን ይዘው መስቀሉ ላይ ኢየሱስ ያድናል ብለው ይዞ ይመጡ ነበር በር ድረስ ማለት ነው። ከዛ ይመጣሉ። ሲመጡ እኔ ሄጄ ነው አናግራቸዋለሁ። እሺ እኔ ስበከኝ እላቸው ነበር መንገድ ላይ። ከዛ እናወራለን፣ ሰዎች ይሰበሰባሉ ምናምን። ከዛ ተሰብስበን ምናምን ከዛ መጨረሻ ላይ መልስ ሲያጡ ስልክ እንስጠኝ ነው የሚሉት። ያው የታወቀ ነው ኦፍ ኮርስ እነዚህ ምንም እውቀት የላቸው እንኳን አይደለ አሁን ባለንበት ሲጀመር ማውራትም ከነሱ ጋር የታወቀ ነገር ነውና እንኳን ከነሱ እዚህም ያሉት ምንም አቅም የላቸውም እንደምናውቀው ማለት ነው። ሶ የዛኔ ስልክ አምጣ ምናምን ተብሎ ያው ነገ እነሱም ይበተናል ዲስትራክት እናረግ ነበር ማለት ነው። እንዲህ ነበር ዲስትራክት አረግ ነበር። ሶ የሚሰልሙ ልጆች ካሉም እንዲህ አንዳንድ ነገሮች ካሉ ምናምን የምጠራበት ሁኔታ ነበር። በውስጥ ለውስጥ ነው እንጂ አልታወቅም እኔም በዛ ሰዓት። ለዛ ነው የሚያንገበግበኝም። ኤኒዌይስ የኔም ኦፊሻል የሆነ ውይይት ከሆነ በኋላ የምንደርስበት ይሆናል እሱን ኢንሻአላህ። አሁን ግን ለጊዜው በአካል የነበረኝ ነገር ምናልባት ከዩኒቨርሲቲ ከወጣው በኋላ ግን ቸርች ላይ ገብተን እንወያይ ነበር። ቸርች የቤተ ክርስቲያን ውስጥ ገብተን ማለትም የኦንሊ ጂሰሶች በተለይ የት አካባቢ መሰላችሁ? ድሬዳዋ ላይ ያላችሁ ብሪጅ የሚባል ቦታ ላይ ድልድዩ አጠገብ ያለ ቸርች አለ። እዛ ገብተን 3 ጊዜ ተወያይተናል ከፓስተሮች ጋር ቁጭ ብለን ቸርቻቸው ውስጥ። ከዛ ምንም መረጃ የላቸውም ያው ከነ እንትናቸው አፍረው ነው የሄዱት። 3 ለ3 ነበር ስንወያይ የነበረው። አልሐምዱሊላህ ምንም አይነት ማስረጃ ማምጣት ሳይችሉ አልፈናል ማለት ነው። በተለይ በስላሴና በነገረ ክርስቶስ ላይ ነበር ስናወራ የነበረው። ይቅርታ በስላሴ ያልኩኝ፣ በነገረ ክርስቶስ ዙሪያ ነበር ስናወራ የነበረው ማለት ነውና ኤኒዌይስ በጣም ጥሩ ጊዜ ነበረ ብዬ ነው ማስበው። አላህ በእኽላስ ይቀበለን። እንግዲህ ይሄን የምናወራው ግን በነገራችሁ ላይ ለእናንተ ተሞክሮ ይሆን ዘንድ እንጂ ፈኽር አይደለም። እሱን ነገር ከልባችሁ እንድትይዙልን እንፈልጋለን። እሺ ቀጥል ሼኻችን። አይ ማሻአላህ ተባረከላህ። ወንድምህ ከህይወትን ያስተማረኝ ወንድሜ ነው ብለሃል። እኔ ሐቅ ለመናገር እንደኔ እሱን ለመተዋወቅ በጣም ነው የጓጓሁት። አላህ ሱብሓነሁ ወተዓላ ባለበት ይጠብቀው። አላህ ሱብሓነሁ ወተዓላ ባለበት ከፍ ያድርገው። የእሱ ፍሬ ይኸው እዚህ ቁጭ ብሎ እኛ እዚህ ኮርተንበት እዚህም ላይ ብላ ይሆናል ሌሎችም ሰዎች እንዲህ ኮርተንበት ካንተ ጋር ያንተን መልእክት ያንተን ጣፋጭ ንግግር ለመስማት እዚህ ቁጭ ብለናልና ማሻአላህ ተባረከላህ። የንጽጽር ሂደትህ አየ ነው ዩኒቨርሲቲ ላይ አንዳንድ ንጽጽሮች እንደምታደርግ ሌላ ደግሞ በተለያዩ ቤተ እምነቶችም እየሄድክ ደግሞ ንጽጽር እንደምታደርግና በብዙዎች ላይ በዝረራ እንደምታሸንፍም ነው እየነገርከኝ የነበረው። በነበረህ ትንሽ እውቀት ነው ገና አላሰፋ ነው። በነበረህ ትንሽ እውቀት ነው ገና ኢብሮ አሁን የነበረበት ደረጃ ላይ ሳንደርስ ነው ይሄንን እያየን ያለ ነው። ይህ ሁሉ ስትረግድ ያለፈ ወጣት በቃ ቆርጦ አሁን ትምህርቱም ላይ ነበረ ዩኒቨርሲቲም ነበረ ወደ ቤቱም ይሄዳል ሌላም ነገር አለና ቆርጦ ካሁን በኋላ ወደ ንጽጽር ህይወት ውስጥ መግባት አለብኝ ወደ ሃይማኖት ንጽጽር ላይ መግባት አለብኝ ብለህ የወሰንክበት ጊዜ እንዴት ነበረ? እቺን ውሳኔ እንድትወስድ በቃ ካሁን በኋላ እኔ ንጽጽር ነው የምሰራው ሌላ ነገር መስራት አልፈልግም ብለህ የቆረጥክበት ደግሞ ምክንያት ውስጥ ተርኒንግ ፖይንት ምንድናት የምትለው አንድ ደግሞ ብታነሳለን ወደ ዋናው ኢብራሂም ለመምጣት መንደርደሪያ ይሆነናል ብዬ አስባለሁ። አዎ ትክክል ነህ። ሀቂቃ በጣም በተለይ ከዩኒቨርሲቲ ከወጣው በኋላ ነው ይሄንን ዲሲዥን ዲሳይድ ያደረኩት እና ጀማዓ አለን። ጀማዓዬ በጣም ነው የምወደው። ለጀማዓዎቼም ከጀማዓዎቼ መካከል አንደኛው የፋንቱ የሚል እዚህ አካውንቱ አለ ከታች ሃይ በላቸው እና እሱ ወንድሜ ጀማል ነው ከጀማዓዎቼ መካከል አንደኛው ነውና በጣም የምኮራባቸው በጣም የምወዳቸው በጣም የማከብራቸው ወንድሞቼ ናቸው። እንዲሁም እህቶችም አሉ። እነሱ ናቸው እንግዲህ አብረን እንሰራለን። በተለይ ደግሞ ረመዳን ላይ የኢፍጣር ፕሮግራም በማዘጋጀት ድሆችን ለ30 ቀን የማስፈጠር ስራ እንሰራ ነበር እንደ ጀማዓ። ከዛ በዘለለ ቁርአንን እናስቀራ ነበረ። የቁርአን ራሱን የቻለ ቲም አለን። የቁርአን ብቻ ሳይሆን ሰዎችን ወደ መልካም ስራ የመውሰድ እንዲሁም የዳዕዋ አንዳንድ ዳዕዋ ስራዎችንም እዛው ላይ አክለን እንሰራ ነበረ። በዚህ መሃል ግን አንድ ነገር ይከሰታል። ምንድነው የተከሰተው? በዚህ መሃል አይናችን እያዩ ልጆች መክፈር ይጀምራሉ። ቅድም ባልኳችሁ መንገዶች ማለት ነው። አይናችን እያየ
ብዙ ሰዎች መክፈል ይጀምራል። ይሄ መታገስ አልቻልኩም እኔ በቃ ከዚህ በኋላ በቃ ሀቂቃ በጣም ከአቅማችን በላይ ነው የሆነውና እኔ ህመም ነው የሆነብን። እኔ በበኩሌ ህመም ነው፣ ምክንያቱም በህመም ላይ ህመም ነው። አባትህ አለ እዚህ ጋር፣ ጎረቤትህ አለች፣ ሌላ ልጅ አለ ምናምን። በዚህ ምክንያት ከዚህ በኋላ በቃ ንጽጽር ላይ መግባት አለብኝ ብዬ ለመጀመሪያ ጊዜ ቴሌግራም ቻናል ፈጠርኩኝ ማለት ነው። ለመጀመሪያ ጊዜ ማለት ነው። ከዛ ቴሌግራም ቻናሌ ላይ ምን ማድረግ ጀመርኩኝ? ቻናሌ ኦፊሻል አይደለም በዛ ጊዜ ቻናል እኔ የማውቀው ነገር የለም። ዝም ብዬ ከከፈትኩና አንዳንድ ኦዲዮዎች ዝም ብዬ ለሰፈር ልጆች ብዬ ነው የከፈትኩት። ኦዲዮዎችን እዛ ላይ መልቀቅ ጀመርኩኝ ማለት ነው። this was the journey በቃ ትክክለኛው መንገድ ደግሞ ይሄ ነበር የጀመርኩት። አንደኛው ምክንያቴ ሰፈር ላይ የነበረው ነው። ሁለተኛው ምክንያቴ ያው የአባቴ ነው እና እነዚህ ሚሽነሪዎች ሲያደርጉት የነበረው ነገር በጣም ያሳምማል ሀቂቃ። ምንድነው እየሰራን ያለ ነው እዚህ ጀማዓ ላይ ይህንን ነገር ማናሳካ ከሆነ ምንድነው እየሰራን ያለ ነው በሚል ተሰበሰብን። አንድ ላይ ቁጭ ነው ያለው። ያቺ የተሰበሰብናት ቀን ነች የኢቅራ ጀማዓ። ዛሬ ላይ ራሱ ኢቅራ ሆኖ 50 ተማሪ የተባለው ዛሬ ከዛ ውስጥ ነው የፈራው። አልহামዱሊላህ ቁጭ ብለን ማውራት ጀመርን። እኔ ንጽጽሩን መጀመሪያም ስለምሞክር እኔ መሪ ሆንኩኝ ማለት ነው። በዛ ላይ አሚራችን ሌላ ነው፣ እኔ ግን የንጽጽሩን ዘርፍ ይዤ ነበረ እንቀሳቀሰው ማለት ነው። ከዛ በኋላ ያ የንጽጽሩ ዘርፍ እኔም ያው ለማስተማር ስትሞክር አንድ ነገር በነገራችሁ ላይ ለማስተማር በምትሞክሩበት ሰዓት ምን ይሆናል? ግዴታ እውቀት ለሰዎች መስጠት ስላለባችሁ ሌላ እውቀት ትፈልጋላችሁ፣ ግዴታ ነው። ኦኬ፣ ሌላ እውቀት ግዴታ ትፈልጋላችሁ። ስለዚህ ዲግ ማድረግ ጀመርኩኝ። እኔም ነገሮችን ማየት ጀመርኩኝ። ሰዎችን ወደ ዲነል ኢስላም ለመጥራት ምን ማየት አለብን የሚለውን ነገር በደንብ ማየት ጀመርኩኝ፣ ማጤን ጀመርኩኝ ማለት ነው። ከዛ አልহামዱሊላህ በአላህ ፍቃድ አላህ ደግሞ ሌሎች በየሰፈሩ እየሄድን ዳዕዋ እናደርጋለን። ኢብራሂም የሚባል ሰው መታወቅ ጀመረ ማለት ነው ሰፈራችን ላይ። በዚህ ነገር ሰፈር ላይ ብቻ ነው መጀመሪያ መታወቅ የጀመርኩት፣ ሰፈር ላይ ማንም አያውቀኝም ሌላ። ከዛ የሆነ ሰው እንትን ማለት ይፈልጋል፣ ጥያቄ ያለው ሲባል እኔ ጋር ይመጣል፣ እንትን ነው ሲባል እኔ ጋር ይመጣል። ከዛ እየተባለ የመጀመሪያ ያሰለምኳት ልጅ ማን ነበረች? ስሟ ተውበስታ ትባላለች። አሁንም ሙስሊም ነች። ቁርአን እየቀራች ኦልሞስት ሳጨረስ አትቀርም። አሁን አልহামዱሊላህ በጣም ነው የምኮራባት። ደንግጫለሁ ሻሃዳ ሳሲዝ የመጀመሪያ ቀን ማለት ነውና ድሪም ነበረኝ። ያ ነበረ ድሪሜ ሲጀመር። ሁሉ ጊዜም ዶክተር ዛኪር ላይ ፍጥጥ ብዬ የምቀመጠው ድሪሜም እሱ ስለነበር ነው። እና የመጀመሪያ ያሰለምኳት ፍሬ ያየንባትም እሷ ነበረችና ተውበስታ ትባላለች። እኔ ቤት መጣው። ያው የተከራየሁበት ቤት አለ። መጋረጃ ተደረገ። ሴቶች በዚህ ጋር ጀማዓዎች ናቸው፣ ወንዶች በዚህ ተደረጉ። ከዛ እሷ እዛ ውስጥ ነች። ያው ቺር የሚያረጋት ሰው ስለሚያስፈልግ ማለት ነው። ከዛ ምን ተደረገ? ያው ጥያቄ መጠየቅ ትጀምራለች። ጥያቄ ትጠይቀኛለች። ነው ዮሐንስ አንድ ሌሎች ምናምን። እዛ ፋይናሊ ምን ይሆናል? በቃ አልቻለችም። በቃ ከዚህ በኋላ በቃ ምንም እንትን እሺ ሻሃዳ መያዝ ትፈልጊያለሽ? አዎ እሺ ጀመረች ምናምን። ከዛ እኔ አልቻለ በቃ ተንቀጥቅጫለሁ። ለሐቂቃ በጣም ነበር የተንቀጠቀ ደስታዬ ማለት ነው። በጣም ትልቁ ደስታዬ ይዛኔ ነበረ እና እሷ ሰለመች አልহামዱሊላህ በአላህ ፍቃድ። ከዛ ፍሬ ማየት ጀመርን ማለት ነው ሰፈር ላይ። ስለዚህ ፍሬ ማየት ጀመረን። ያ ፍሬ በጣም ሌሎችንም ብዙ ሰዎችን እንደ ድሬዳዋ ላይ ብዙ ወደ እስልምና የተመለሱ ሰዎች ነበሩ።